የአባይ ግድብ የምረቃ መርሃ ግብር በዛሬው ዕለት ተከናውኗል። አብይ አህመድ ከ5 የአፍሪካ ቀንድ ሀገራት መሪዎች ጋር በመሆን ነው የግድቡን ምርቃት ይፋ ያደረገው። በዚህም 6 ተጨማሪ ሜጋ ፕሮጀክቶች ሊሰሩ እንደሚችሉ አብይ አህመድ በዝርዝር ገልጿል። ለማንኛውም በአባይ ግድብ ምርቃት ዙሪያ አቶ አንዳርጋቸው ጽጌ ሐሳቡን እንዲያካፍለን ደውዬለታለሁ። በጣም ነው አመሰግነው አቶ አንዳርጋቸው ጽጌ። ምናልባት ስለ ግድቡ ለማውራት ነው አስቸኳይ የሆነ ቀጠሮ ሰጥቼ ወዲያውኑ ፈቃደኛ የሆንከው፣ ነገር ግን ከሚዲያው ላይ ጠፍታል ለረጅም ጊዜ። ስላንተ የሰማነው ስለ ወቅቱ የኢትዮጵያ ፖለቲካ ያንተን እይታዎች የምናገኝባቸው አንዳንድ መድረኮች ላይም አናይክም። ምክንያት አለ እንዲጠፋበት? ብዙ ምክንያት የለም። ምክንያቱም ፖለቲካው ትንሽ የሚበዛው ነገር ስለሆነ ትንሽ ረጋ ማለት ይሻላል። ብዙ መታሰብም ያለባቸው ጉዳዮች አሉ፣ እነሱም በደንብ ማደራጀት ይሻላል በሚል ነው እንጂ ሌላ የተለየ ምንም ምክንያት የለም። ምናልባት ጊዜ የማይሰጥ ሁኔታ ውስጥ ያለ ነው። ጫጫታው ጋብ እንዲል ስንጠብቅ የሚያመልጡን ነገሮች ይኖራሉና እንደው ጊዜ በማይሰጠው የህልውና ትግል ወቅት ላይ እንደዚህ አይነቱ ትንፋሽ መውሰድ ከጥቅሙ ኪሳራው አይበልጥም? እንግዲህ የኔ አስተያየት ነው። ባለፈው ጊዜም ነግሬያለሁ። እኔ አክቲቪስት አይደለሁም። በደንብ በስነስርዓቱ የተዘጋጀ የተደራጀ ነገር ይዤ መምጣት ነው የምፈልገው። በዛ ላይ በጻፍ ጽሁፍ ላይ በመሳሰሉት ነገሮች ላይ የሚደረጉ ውይይቶች ናቸው እንግዲህ ኢምፖርታንት አድርጌ የማየው። በየጊዜው ግን አሁን ለዛሬ ቀን ለምሳሌ እንደ አክቲቪስት ነው ያመጣኝ ያለው እውነት ለመናገር እና በዛሬው ቀን ይህ አይነቱ ጉዳይ ላይ ወይ ሌላ ነገር አብይ አህመድ አንድ ነገር በተናገረ ወይ አንድ ነገር በሰራ ቁጥር ወይ በኢትዮጵያ ያሉ ተቃዋሚዎች የሆነ ነገር አደረጉ በተባለ ቁጥር የዲፕሎማሲ ጉዳይ እንደዚህ አይነት ነገሮች አንድ ነገር ላይ ተንጠልጥሎ የምሰጠው ነገር ብዙ የለም እና አንድ አይነቱን አልወደውም። ምንም ለዚህ ነው እንጂ ብዙ ማን መቼ ተነሳና የኛ ሀገር ጉዳይ ብዙ ጥናቶችን፣ ምርምሮችን፣ ውይይቶችን፣ ምክክሮችን የሚጠይቁ በጣም መሰረታዊ የሆኑ እንዲሁ ዝም ብሎ አለ አይደለም በተንሳፋፊ እይታ ማታቃልላቸው ብዙ ችግሮች ያሉበት ሀገር ነው እና እነዛ ችግሮች ላይ በደንብ መዘጋጀቱ መሰነዱ ሁኔታዎች ሲፈጠሩ አትሊስት አለ አይደለም እንዲህም አይነት መንገድ አለ ብሎ ለማቅረብ እንዲጠቅም መስራቱ ይሻላል ብዬ ነው እንጂ ሁሉንም እከታተላለሁ፣ አዳምጣለሁ። ያበደ ፖለቲካ እንደሆነ ሀገሪቷን የተቆጣጠራት እያየው። ስለዚህ ችግር የለም። በእርግጥ አቶ አንዳርጋቸው ከሚዲያው ላይ ነው እንጂ ያጣንህ። በእርግጥ ትግሉን በተመለከተ የበኩልን እያደረግክ ከጀርባ የሚሰሩ ስራዎችን እየሰራ እንዳለ በቅርበትም አውቃለሁ። ከዚህም በተጨማሪ አሁን ወደ አንድነቱ ለመምጣት የፋኖ የተለያዩ አደረጃጆት የሚያደርጉት መልካም መስመር እንደው የእናንተም በተወሰነ ደረጃ አስተዋጽኦ ስላለውም ዝም ብሎ አይደለም በባከነ ጊዜ ውስጥ ያለው ብዙ ስራዎችን ከጀርባ እየሰራ እንዳለም ስለምረዳ የጠፋው ከሚዲያ አንጻር ብቻ መሆኑን በዚህ አጋጣሚ ለመግለጽ ያለው እንደው አቶ አንዳርጋቸው ዛሬ የተገናኘነው በዚህ በአባይ ግድብ ምርቃት ነው። እንኳን ደስ አለ ብዬ መጀመር ካለብኝ አላቅም። ለማንኛውም ግድቡ ተመርቋል። የተሰማ ስሜት አለ? እኔ ምንም የተሰማኝ ስሜት የለም። ከግድቡ ጋር የተያዙ በጣም በርካታ የሆኑ ጥያቄዎች ከመጀመሪያው ጀምሮ ምን እንደሆኑ ከየት ተነስቶ የት እንደደረሰ በዝርዝር የማውቃቸው ነገሮች ስላሉ ይሄ ግድብ በጣም ረጅም ጊዜ ፈቶ በጣም ከፍተኛ ሀብት ከባክኖበት ብዙ ተበልቶበት በመጨረሻ ላይ ያውና እንግዲህ ስራ ጀምረዋል። ስራ ሲጀምርም መጀመሪያ እንደታሰበው የነበረውን ኃይል የማመንጨት ካፓሲቲ ይዞ አይደለም፣ በተወሰነ የተቀነሰ ነገር አለው። ግን ዞሮ ስራ መጀመሩ ጥሩ ነገር ነው ነው የማስበው። ነገር ግን በሶሻል ሚዲያው እና በመንግስት ሚዲያ የምታየው የኢትዮጵያ ችግር፣ የፖለቲካ ችግሯ፣ የኢኮኖሚ ችግሯ፣ ማህበራዊ ችግሯ፣ ዲፕሎማሲ ችግሯ እነዚህ በሙሉ አባይ ግድብ እንደሚያቃልለው ተደርጎ የሚተሰኮረው ድስኩር፣ የሚደነሰው ዳንኪራ እንደዚህ አይነቱ ነገር ጭራሹን እንደውም እኔ የሚያጸይፈኝ ነገር ነው። የዛ አካል አይደለሁም እኔ። ጥሩ ነው ምናምን ነገር ዝም ብሎ አባክኖት እንደዘጋቸው ስኳር ፋብሪካዎች ወይ እሱም በዚህ ታጥፎ ምናምን ነገር የኮሪደር ልማቱ ላይ እያጠናከረ ወይ ማን እንደሆነ አለቅም ሲናገር ወይ አሳ ማርቢያ ወይ ደግሞ የዶሮ እርባታ ቦታ ከሚያደርገው በዚህ መንገድ ማለቁና ኤነርጂ መስጠቱ ጥሩ ነገር ነው ለህዝቡ ብዬ ነው የማስባለሁ። አቶ አንዳርጋቸው እንዳልከው ዛሬ ሰማይ ምድሩ በሙሉ የኢትዮጵያ አየር በዚሁ በአባይ ግድብ ምርቃት ላይ ያተኮሩ ፕሮግራሞች፣ ዝግጅቶች፣ መልእክቶች እየተላለፉ ነው። ግድቡን ምረቃ በተመለከተ አብይ አህመድ የሚያደርገውን ነገር በተወሰነ ደረጃ ጥያቄ ማንሳት፣ አብይ ያለ ድርሻው ዘግኖ ታሪኩ ባለቤት እሱ እንደሆነ አድርጎ የገዘፈ ገጽታ እንዲገነባለት የሚደረገውን ጫጫታ ስንቃወምና ትክክል አይደለም ታሪኩ በልኩኝ ነገር ብለን ስናነሳ ልክ ግድቡን የተቃወምን መሰራቱን እንደዚሁ ያወገዝን አድርገው የሚንጫጩ የብልጽ ግና መንደር ሰዎች እንደዚሁ በየቦታው በብዛት እያየናቸው ናቸው። ለማንኛውም ግድቡ መመረቁ አንድ ነገር ነው። እንደው ፋይዳውን በተመለከተ ግድቡ ከብሔራዊ ኩራት ባሻገር የወጣውን ወጪ፣ የፈጀውን ጊዜ፣ ያስከፈለን ዋጋ እነዚህን ሁሉ አይተን ግድቡ ምንድን ነው ምን ማለት እንችላለን? ስለ ግድቡ እንደው መሬት ረገጥ አድርገን ብንነጋገር ምን ማለት ነው የምንችለው?
ይሄ ግድብ እኮ ይህ መሬት ረገጥ አድርጎ ውይይቶች የተደረጉበት ገና ግንባታ ሳይጀመር ነው። እዛ እርዝ ላይ ለምንድን ነው የሚሰራው? እንደዛ አይነት ትልቅ ግድብ ለምንድን ነው የሚሰራው? በአሁኑ ዘመን ኢንፋክት ትልልቅ ግድቦች በጣም ጥቂት ሀገሮች ካልሆኑ በስተቀር አጠቃላይ የሆነው ውሃ ልማት አመለካከት በጣም አነስተኛ የሆኑ ግድቦች በመስራት ብዙ ቦታዎችን ማዳረስ፣ ከብዙ ቦታዎች ላይ የኃይል ማመንጨት እና ብዙ ግድቦችን ለኢሪጌሽን በመጠቀም በተሻለ መንገድ ሀገር ማልማት ይቻላል የሚል ብዙ ክርክሮች የቀረቡበት ነው እና ብዙ ቴክኒካል እና በውጭ ሀገር አሁን የነበረው ለግድቡ መዋጮ በሚባልበት ሰዓት ላይ ዲያስፖራው ዝም ብሎ አሁን ይወራል እንጂ በጣም በስፋት የተቃወመው ጉዳይ አንዱ እንዲህ አይነት ቴክኒካል የሆኑ ፕሮብሌሞች ያሉት መሆኑን፣ በብዙ ግድቦች ሊተካ የሚችል አንድ ጥጋስ ገንብተው ከዛ ጥግ የሚነሳን ኤነርጂ በመላው ኢትዮጵያ ለመበተን የሚጠይቅ ወጪ፣ ያን እንግዲህ ለማድረስ ኢንፍራስትራክቸሩን ስትገነባ ኤሌክትሪክ በገመድ ብቻ አይደለም የምታንቀሳቅሰው፣ በየቦታው ለማሰራጨት በጣም ከፍተኛ ወጪ የሚጠይቁ ፓወር ስቴሽን ሁሉ ያስፈልገዋል ያለው እና እንደዚህ አይነቱ ወጪ ራሱ የግድቡን ያህል ወጪ የሚያስወጣ ነገር መሆኑን እና እነዚህን አይነት ነገሮች ይህንን ትልቅ ነገር ከምትገነባ በየአካባቢው በቀላሉ ለማህበረሰቡ መድረስ የሚችል ኤሌክትሪክ ብቻ አይደለም ጀነሬት የሚያደርገው በመስኖ ሊጠቀሙበት የሚችሉ በጣም በርካታ መለስተኛ ግድቦች በዚህ ነገር ሊሰራ ይችላል። ለሀገር ልማት እሱ ነው የሚበጀው የሚል ትልቅ ክርክር ነው። ተቃውሞም የነበረበት አንዱ ምክንያት ወያኔ ይህን ግድብ ገነባው መለስ መታመሙን ስላወቀ አንድ ነገር ተክዬ እሄዳለሁ ብሎ ያስገባው ነገር ነው ምናምን ነገር ነው በሚለው ነገር አለ። ስንት መሰረታዊ የሆኑ ቴክኒካል ጥያቄዎች ተነስተውበት የነበረ ነው። ከዛም አልፎ ይሄ የአባይ በጣም ተራራማ ከሆነ ቦታ ላይ የሚንደረደሩ በርካታ ወንዞች አንድ ላይ ተጠራቅመው የሚሄዱበት በመሆኑ የተነሳ በጣም ከፍተኛ የሆነ አፈር ነው የሚያግበሰብሰው የነበረው እና አንድ ትልቁ የትልልቅ ግድቦች መከራ የሆነው ያለው በዚህ ደረጃ ተግበስብሶ የሚመጣን አፈር ግድቡ በጣም በአጭር ጊዜ ውስጥ የተለያዩ ቦታዎች ሞልተውት ችግር ላይ ጥለውት ያውቃሉ እና እንዲህ አይነት ውስጥ ነገር በሚገባ ታስቦበታል ወይ? በተለይ የአባይን ገባር ወንዞች በሙሉ በተመለከተ ይዘውት የሚመጡት አፈር እና አሁን እንደምንሰማውም መጠበቅም ምንም ነገር እንዳልተደረገለት የምታየው በቀደም አብይ አህመድ ወደ ግድቡ የሚገባው አፈር ብቻ ሳይሆን ወርቅ ሁሉ ይዞ እንደሚመጣ አይተናል ነው የሚለው ያለው። ስለዚህ አፈር በስፋት እየተከማቸ ነው ማለት ነው። ወደፊት ምን ሊያስከትል እንደሚችል እሱን አናውቅም። ስለዚህ እንደዚህ አይነቱን ነገር የምናውቅ ሰዎች፣ ባክግራውንዱን የምናውቅ ሰዎች ብዙም ኤክሳይት የሚያደርገን ነገር የለም። ሌላው በጣም ተጨማሪ የሆነው ክርክር ያለ የነበረው ለምንድን ነው ከጎረቤቶች ጋር ከሌሎችም ግብጽ ከመሳሰሉ ሱዳን ከመሰሉ ሀገሮች ጋር በቴክኖሎጂም በጠቀሜታውም በምኑም ይህንን ያህል አጥጋቢ የሆነ የልማት ኃይል መሆን የማይችል ነገር ገንብተን የዲፕሎማቲክ ቀውስ ውስጥ ሀገሪቱን የሚጨምራል። እሱንም ማስወገድ ይቻላል። በተለያዩ አባር ገባር በሆኑ ወንዞችና ሌሎችም ቦታ ላይ ባሉ ወደ አባይ በማይገቡ በርካታ የኢትዮጵያ ወንዞች ላይ በርካታ ግድቦች መስራት ይቻላል የሚል ክርክር ነው የነበረው እና ይህን ሁሉ ባክግራውንዱን የምናውቅ ሰዎች እንደ ፌስቡክ ትም ብሎ ተከታታይ ወይም አብይ አህመድ በፋናና በኢትዮጵያ ቴሌቪዥን ፕሮፓጋንዳው ስለነፋ ኤክሳይትድ የምንሆንበት በቃ አንድ ምዕራፍ ነው። መከረኛ የሆነ ብዙ ገንዘብ የወጣበት አንድ ምዕራፍ። ጥቅሙ የምትለው ነገር ወደ ጥቅሙ ስትመጣ በጣም የሚገርም ነገር ነው። አሁን በየቴሌቪዥኑ በየምኑ ከድሮ ጀምሮ ፕሮፓጋንዳ ሲነፋ ስታየው አንድ እንጨት ነቅጠል የተጠቀመች እንጀራ የምትጋግር ሴት ነው የሚያሳዩ ያለው እና በቃ የእሷ በጭስ መጨናበስ ህይወት እንደሚያበቃ አድርገው ነው የሚያቀርቡልህ ያለው። ይሄ ግድብ ጠቅላላ በሚያመርተው ኤነርጂ ይህ ስፋት ያለው መብራት አይቶ የማያውቀው ማህበረሰብ ጋር አይደርስም። አሁን የተወሰነው ለመሸጥ ነው ተዘጋጁት ያለው። የሚሸጡትን በውጭ ከረንሲ ነው። በውጭ ከረንሲ ሸጠው ለሌላ ነገር ለልማት እንደማያውሉት ሀገሪቷ ያለችበት የጦርነት ሁኔታ ነው። አብይ አህመድ የሚደረድራቸው የሚገጣጠሙ ድሮኖች በነፃ አይደለም የሚመጡት ያለው። እንዲህ አይነቱን ኤነርጂ ሸጦ መልሶ ድሮን ገዝቶ ህዝብ ለመጨፍጨፊያ የሚጠቀምበት ነው የሚሆነ ያለው። አንደኛ በዛ መንገድ የሚጠፋ ነው። ሌላው በጣም ስፋት ያላቸው ቁጥር ያላቸው የቢትኮይን ፋርም ነው የሚባሉት ያለው ማረሻ ጣቢያዎች ኢትዮጵያ ውስጥ ከፍተኛ ኤሌክትሪክ የሚጠቀሙ በፎሪን ከረንሲ ምክንያቱም ኤሌክትሪኩ በጣም በርካሽ ስለሚሸጥ ከሌላው ሀገር ጋር ሲወዳደር እዛ ኢትዮጵያ ውስጥ ገብተው ይህን ነገር እየተከሉ ነው። በጣም ከፍተኛ ቁጥራቸው እየጨመረ ነው ሄደው። አሁን ለጊዜው ሰስፔንድ ይሁን ብለዋል አሉ። ግን የውጭ ከረንሲ ጥማቱን አብይን ስትመለከት አሁን ለጊዜው ይቆም የተባለው 10 ምናምን ደርሰዋል። ዝም ብሎ የሚቆም አይመስለኝም። ቀጥሎ ዶላር ለማግኘት ሲባል እነሱ ቁጥራቸው ወደ 50 ወደ 100 ሊያድግ የሚችልበት ሁኔታ ነው እና አንዱ ኤሌክትሪኩ በዚህ መንገድ ነው እንግዲህ ኮንሱም እየተደረገ ያለው። እዛ አዲስ አበባ ከተማ ውስጥ ያለ ህዝብ የምታየው ነው። ይሄ ግድብ ተሰርቶ ከታውና ያለ ከጥቂት ጊዜ በኋላ የአዲስ አበባ የመብራት መቆራረጥ በሳምንት አንድ ጊዜ መብራት የሚደርሳቸው ክፍሎች አሉ። እሱ ይቆማል። በተለያዩ መንደሮች ትንንሽ ከተሞች ውስጥ ያለ ህዝብ መብራት አጥቶ የማያውቅ ያገኛል ወይ? የገጠሩ ሰው ኢንፍራስትራክቸሩም የላቸውም እያንዳንዱ ተበታትኖ ለሚኖር ገበሬ ለማድረስ። እነዚህ ነገሮች ወደፊት የምናያቸው ናቸው። እነሱም በቀላሉ ማድረስ የሚቻልበት ቅድም ያነሳሁትን አይነት ቴክኖሎጂ መምረጥ አልፈለጉም ያለው መለስ አንድ ትልቅ ግድብ ገንብተው
ዘግተው ወጪውንና ሌላውን ነገር ትተውት ሄደዋል። እንግዲህ ለኢትዮጵያ እንደ ነገሩ ሆነ አለቀ በቃ። ይሄንን አይነት እውነተኛ የሆኑ ነገሮች ተይዞ ነው ስለ ግድቡ ነው የሳስበው። ይሄን አይነት ነገር የምትገርበት ሰዓት በቃ ግድቡ በማለቁና አንዳርጋቸው አይናቸው ቀለም እና አንዳርጋቸው የሚል ስም ሀዘን ሰዎች እኛ ስማ ከመጀመሪያው ጀምሮ ታሪካችንን ጽፈናል ያለው በሀገራዊ አርበኝነት ከዘር መንዘራችን ጀምሮ የተከፈለው መስዋዕትነት ኢትዮጵያ በጎ ነገር አግኝታ አይናችን የሚቀላ እኛ ሳንሆን ያንን ነገር ሪሊ ለአብይና ለእነሱ ሰዎች መተው በጣም ጥሩ ነው ይመስል እና በዚህ ደረጃ አሁን የምናገረውን ነገር ፋክቱን በስነስርዓቱ አይቶ ይሄም አማራጭ ነበር ወይ እውነት ይሄ ግድብ አሁን በማለቁ የኢትዮጵያ ሕዝብ የሚያተርፈው ነገር አለ ወይ የሚል ጥያቄ ከመጠየቅ የብልጽግና ሰራዊት አሁን ጦርነት ሊከፍት እንደሚችል ይገባኛል። አይናቸው ደም ለበሰ ሊል ነው እንግዲህ አንዳርጋቸው በጣም አስገራሚ ነው። ዛሬ እንዲህ አይነቱን ሀሳብ የሚያነሳ ሁሉ ከግብጽ ጋር ስሙ እየተጠቀሰ ከሃዲ ባንዳ እየተባለ ስም እየተሰጠው ነው ያለው። እውነት ለመናገር በግሌም በተደጋጋሚ በሌሎች ፕሮግራሞችም ብያለው። ምናልባት በግድቡ መሰራትም ሆነ ማለቅ ከአብይ በላይ እንደሰት ኢትዮጵያውያን እንዳለን ነው የሚገባኝ። አብይንን ለምን እንደፈለገው አስቦትም ሊያደርገው የማይችል የሱን የስራ ውጤቶች አይተናል። እንዲህ አይነት ዘመን ተሻጋሪ ትውልድ ተሻጋሪ ስራዎችን በመስራት ረገድ አብይ አህመድ የአእምሮ ውስንነት፣ የአቅም ውስንነት፣ የራዕይ ውስንነት ያለበት ሰው እንደሆነ ይታወቃል። ያው የተለመደው መናፈሻና የኮሪደር ልማት ላይ ነው አቅሙም ችሎታውም ፍላጎቱም ያለውና ስለዚህ ከአብይ በላይ መደሰት የሚገባን። ነገር ግን ከበሮ ድለቃው በዛ፣ ጫጫታው በዛ። አንዳንድ ጊዜ እሱ ደግሞ ትወናውንም በደንብ ይችልበታል። እያለቀሰ ያሳየበት መድረኩ በራሱ አሁን ላይ ሁሉም ባለስልጣናት ማለት እንችላለን አምባሳደሩ አልቀረ ሚኒስትሩ አልቀረ ያንን የአብይ አህመድ ፊቱ ላይ እንባ የሚታይበትን ፎቶግራፍ እየለጠፈ ይህንን የአባይ ግድብ ከአብይ ጋር ብቻ የማስተሳሰር ትልቅ ዘመቻ ከፍተዋልና ይህንን መቃወም በራሱ ግድቡን መቃወም ጋር እኩል እየተገለጸ ይገኛል። ሌላው ዛሬ አብይ አህመድ በምርቃቱ ላይ እንግዲህ በአባይ ግድብ ምርቃት ሰው በጣም ተደስቷል በሚል ነው መሰለኝ በላያችን ላይ ያጎረሰን ነው። ሌላ ተጨማሪ 6 ህልሞች አሉን ብሎ ሜጋ ፕሮጀክቶችን ገልጿል። ግን እንደው አቶ አንዳርጋቸው ምናልባት የአብይ አህመድ አገዛዝ ከፍተኛ የሆነ የቀውስ ውስጥ ነው የሚገኘው። ህዝቡ ከዛሬ ነገ ለውጥ እየጠበቀን ያለው ምናልባትም ህዝባዊ ቢተኝነት ሊያፈነዳ የሚችልበት ሁኔታ እንዳለ እንሰማለን። በእንደነዚህ አጀንዳዎች ተንጠልጥሎ መሻገር ይችላል ወይ? ይሄ አንዱ መንጠልጠያ አድርጎታል። የአባይን ግድብ ተንጠልጥሎ መሻገር ፈልጓል። ከዛ ውጪ ምናልባት አብይ አህመድ ሊድን የሚችልበት እድል አለ ወይ? ከዚህ በኋላ ምንም እድል የለውም ያለው ያለቀለት ጉዳይ ነው። የተበላ ቆብ ነው ምናምን የሚሉት ነገር አራዳዎቹ አለቀሰ የምትለውን ነገር ወስደህ ብትመለከተው ግድብ በመሰራት ማልቀስ የሚችል ሰው ሰዎች በሺዎች በመቶ ሺዎች እጅግ አሰቃቂ በሆነ ሁኔታ በጦርነት ሲያልቁ፣ ሲጨፈጨፉ፣ አንገታቸው ሲቆረጥ፣ ሆዳቸው ተቀዶ ምናምን ልጆቻቸውን አውጥተው መቀለጃ ሰዎች ሲያደርጓቸው እነዚህ ሁሉ ምስሎች ያለው በእነዚህ ጉዳዮች ላይ አንድ ቀን እንባውን አፍሷል። እኔ እንደዚህ አይነት ነገር አድርጎ ቢሆን ኖሮ በአባይ ግድብ ላይ የሚያፈሰሰውን እንባ እውነተኛ እንባ ነው ልለው ይችል ነበር። እንደዚህ አይነት ቲያትርና ድራማ በጣም የሚቀፋኝ ነገር። ስለዚህ መሰለህ ያለው ይሄን አይነቱን ተውፈው አሁን ኢትዮጵያ ያለችበት ሁኔታ በምንም አይነት መንገድ የብልጽግና ስርዓት ሊድን ከማይችልበት ትልቅ አጣብቂኝ ውስጥ ገብቷል ያለው። በፖል አትሰራም በፐርሰንቴጅ ማስቀመጥ በጣም ከባድ ነው። ግን በተለያየ አቅጣጫ የምናሰባሰባቸው መረጃዎች በአዲስ አበባ ከተማ ውስጥ በትንሹም በሚኒመም ከ100 ሰው 98 ሰው ይሄ መንግስት እንዲወገድ የሚፈልግበት ደረጃ ላይ ደርሷል። ስርዓት አልበኝነት የሰፈነበት፣ ዘረኝነት የሰፈነበት፣ የቀን ገፋፋ የሰፈነበት፣ የመንግስት ዘረፋ የሰፈነበት፣ የሰው መብት ሰው እንደ እንስሳ በሚቆጠርበት ሁኔታ የሚኖርበት ሁኔታ ያንን ህዝብ ይሄ 98% የምትለው በተለያዩ አገሪቷ ክልሎች እንግዲህ አበሳውን እያየ ያለው ከትግራይ አንስተ ወደ አማራ ክልል እንደገና ወደ ኦሮሚያ ስትወርድ ቤንሻንጉልም ውስጥ የምንሰማቸው ነገሮች ጋምቤላ ውስጥ ምንም የቀረ የአገሪቷ ክፍል የለም እና የ98% የምንለው ነገር ከከተሞች አልፎ በገጠሮችም ያለ ነገር ይሄ አብይ $30 ቢሊዮን አምጥቼ ትልልቅ ፕሮጀክቶች ገነባሉ የሚለው ነገር አወራውም አላወራውም አንደኛ ግብሩን ከየት እንደሚያመጣው አላውቅም። የኢትዮጵያ መንግስት ዕዳ 3 ትሪሊዮን አልፏል ብሎ በቀደም ለታ ሪፖርተር እንደጻፈው ሰምቻለሁ። እና ዝም ብሎ ወረቀት እያተመ ሊገነባው ካልሆነ በስተቀር ወይ ደግሞ ቤንዛይድ የሚሰጠው እንደሆነ በአደባባይ ካልተናገረ በስተቀር ልክ እንደ ወደብ አመጣ ሁላችሁ ብሎ ሶማሌ ጋር ሰሞኑን እንዳስጮኸው ነገር ነዳጅ አገኘ ሁላችሁ ብሎ
ብሎ እንደሚያስጮኸው ነገር አሁን ደግሞ ኤርትራ በኩል ሄጄ የአሰብ ያመጣላችሁ ነው ብሎ ለማስጮህ እንደሚሞክረው ነገር ሆት ኤር ነው የሚባለው የሞቀ አየር ነገር ዝም ብሎ ቡፋ የምትለው ነገር ነው እየተነፋ የትም የሚደርስ ነገር አይመስለኝም እና በእነዚህ አይነት ማታለያዎች ደግሞ ስለ ኒውክሌርም ሲያወራ ሰምቼዋለሁ። ለሰላማዊ አገልግሎት ኢትዮጵያ ኒውክሌር መጠቀም ትጀምራለች የሚል ማለቂያ የለውም። በእንዲህ አይነት ነገር ህዝብ አማለህ ህዝብ ተታሎ የተደቃነቀው ስልጣን እንዳይወድቅ ጠበቃ ሆኖ ይቆምልኛል የሚል ቅዠት ካለ ሁልጊዜም አምባገነን መሪዎች እውነታው ማንበብ ስለሚያቅታቸው የሚገቡበት ቅዠት እንጂ የኢትዮጵያ እውነታ በምንም አይነት መንገድ ከዚህ በኋላ ወርቅ ብታነጥፍ እንኳን ያንተ መንግስት እንዲቀጥል የሚፈልግ ሰው ኢትዮጵያ ውስጥ የለም። የአብይ መንግስት እንዲቀጥል የሚፈልግ ሰው እዛ ላይ ደርሷል። ያለው ያለቀለት ያበቃለት አለቀ ደቀቀ የሚባለው ነገር በትክክል የሚገልጸው መንግስት ይሄ መንግስት የጊዜ ጉዳይ ነው። አሁን በተለያዩ ቦታ በተለይ አማራ ክልል ያሉት የፋኖዎች ድርጅቶች ወደ አንድነት ተሰባስበው የሚመጡበት ሁኔታ ከተፈጠረ እንደምታውቀው ነው። ወያኔዎች ደብረ ሲና ለመድረስ ምንም የፈጀባቸው ጊዜ አልነበር። የአማራ ፋኖ አዲስ አበባ በራፍ ላይ ለመድረስ የሚፈጅበት ጊዜ እንደማይኖር ልንገር ያለው የአብይ ድሮን አለኝ ከባድ መሳሪያ አለኝ ሞክሮ ምንም ማድረግ ያልቻለው ነገር የሚዋጋ ወታደር የለውም ያለው ህጻናት እየሰበሰበ እያመጣ እየማገደ ህጻናቶቹ የጦርነት ቆሞ እረፍት የሚያገኙበት ሰራዊቱ እረፍት ማግኘት የሚፈልግበት ሁኔታ ውስጥ ነው ያለው እና ትንሽ ግፊት ነው የሚጠይቅ ፋኖ የሚሆኑ ሌሎች ኃይሎች አዲስ አበባ ሳይገቡ ገና ወደዛ እየተንደረደሩ ነው ሲባል የአዲስ አበባ ከተማ ህዝብ ነው ራሱ ቅድም ባነሳው የህዝባዊ እምቢተኝነት የብልጽግና ባለስልጣናት ጉሮሯቸውን እየያዘ ወደ እስር ቤት የሚያስገባቸው የሚያመልጠው ያመልጣል የሚሸሸው ይሸሻል። አዲስ አበባ እንኳን አይደረስም እና በዚህ ደረጃ ያለ መንግስት የፈለገውን ቢቀባጥር የፈለገውን ነገር ቢያደርግ የትም አይደርስም ነው ብለህ ያለው የሚያድነው ነገር የለም። ይሄን መታወቅ አለበት። እንግዲህ አቶ አንዳርጋቸው በመጨረሻ ምናልባት የግድቡ ምርቃት ዕለት ላይ ነው የምንገኘው። የሚቀጥ 3 ወራት በግድቡ ምርቃት መርሃ ግብር ነው የሚሰነብተው። አውሮፕላን ተዘጋጅቶ በነፃ የአውሮፕላን በረራ በቀን ከ3 እስከ 4 የሚደርሱ አውሮፕላኖች እየተመላለሱ ግድቡን የሚጎበኙ ሰዎችን ያመላልሳሉ ማለት ነው። ስለዚህ ሰፊ መርሃ ግብር ነው የተዘጋጀው። ለዚህም ከ2.5 ቢሊዮን ብር በላይ ነው ለመስተንግዶ ለጉብኝትና ለምርቃቱ በአጠቃላይ የተዘጋጀው። እንደሰማነው ከሆነ ዘረፋውም በዛው መጠን ነው። ከዚሁ ከምርቃቱ መርሃ ግብር የሚገኘውን ገንዘብ ለመካፈል አርቲስቶች፣ የማስታወቂያ ባለሙያዎች፣ ቲክቶከሮች በሰፊው ነው ከጠቅላይ ሚኒስትር ጽህፈት ቤት ይህን ከሚመራው ግብረ ኃይል ጋር ከፍተኛ የሆነ ርብርብ ውስጥ የሚገኙትና በዚህ አጋጣሚ ለመክበር በዚህ አጋጣሚ ሳንቲም ገንዘብ ለመስራት አርቲስቶችም ሁሉም እየተረባረቡ ያሉበት ወቅት ላይ ነን። እንግዲህ የአባት ሀገር ሲዘረፍ አብረ ዘረፍ ሆኗል ጉዳዩ። በመጨረሻ የምትለዋለም የምጨምረው ነገር የለም። ይሄ አሁን ያነሳቸው ነገሮች ሰው ሁሉ ወደ አትሊስት አላደግም ሊያስብ የሚገባው ምሁር ነው የምትለው ሁሉ ሳይቀር አርቲስት የምትለው መንግስት ሰራተኛ ሆኖ ህዝብን ሪሊ በቀናነት ማገልገል የሚገባው መከላከያ፣ የፖሊስ ደህንነት አካላት የምትላቸው የህዝብ ደህንነት ማስጠበቅ የሚገባቸው እነዚህ በሙሉ ከታች እስከ ላይ በተለያየ ደረጃ ሌብነት፣ ዘረፋ ውስጥ፣ ቅጥፈት ውስጥ፣ ውሸት ውስጥ እነዚህ በሙሉ የገቡበት ነገር የሚያሳይህ ጀምሩ እየጠለቀ ያለ ስርዓት ነው። ኢንፋክት በጣም የሚያሳስበው ነገር ምንድን ነው? በዚህ ደረጃ ማህበራዊ ሴቶቹ እንዲደቁ የተደረገ የሞራል ሴቶቹ እንዲደቁ የተደረገ ማጭበርበርን፣ መዋሸትን በጠቅላይ ሚኒስትር ደረጃ ፍቱን የስልጣን መሰንበቻ መሳሪያ አድርጎ ሲጠቀም የነበረ ሰው በነበረበት ሀገር ላይ ቀጥሎ የሚመጣው ስርዓት እንዴት እንደዚህ ሁሉ ጸጾች አስወግዶ ከስ የተሻለ ይሆናል የሚለው ጉዳይ ነው። አሁን የሚያሳስበኛል። በዛ ላይ ነው መነጋገር ያለብን። በዛ ላይ ነው መስራት ያለብን። በተከታታይ ለውጦች ይመጣሉ። በተከታታይ ህዝብ የሚመጣውን ለውጥና መሪዎች ያምናል። በተከታታይ ይከዳል። ይሄ የእምነትና የክደት አዙሪት መቼ ነው የሚቆመው? ሀገር ትከዳለች፣ ህዝብ ይከዳል። መቼ ነው የሚያቆመው? መቼ ነው አቁሞ? በትንሽ ዓመት እኮ ነው የሚያስፈልገው። ለ1 ለ20 ለ30 ዓመት ቀጥ ያለ ፍትሃዊ የሆነ ሰላም የሰፈነበት ሁሉን በኩልነት ማስተናገድ የሚችል መንግስታዊ ስርዓት ቢመጣ ከዛ በኋላ ወደኋላ እንመለስም ያለው። ይሄ ሁሉ የኢትዮጵያ ህዝብ በጣም ሰራተኛ ነው። ሀገሪቷ በቂ የሆነ ሪሶርስ አላት። ከዚህ ከገባንበት ሁለንተናዊ የሆነ ድቀት መውጣት እንችላለን። ያንን ግን ለማስጀመር የሚያስችል አዲስ የለውጥ አቅጣጫ ምንድን ነው የሚሆነው? እነማን ናቸው ይህንን ስለመሆኑ መፈጸም የሚችሉት? ያለው በሂደት እንዳየነው ከወያኔ በጣም መጥፎ ነው ብለን ስናወራ ከወያኔ የከፋ ስርዓት አምጥተናል። አሁንስ ምን ማስተማመኛ አለን? አብይን አስወግደን እንግዲህ ከአብይ የከፋ ነገር ይመጣል ብዬ አላስብም። ግን የኢትዮጵያ ዕጣ አይታወቅም። ያለው ዝም ብለህ ለመላመት ለግምት አተው ነው። በጊዜ ትግሉ እየተደረገ ባለበት ሰዓት ላይ ነው እነዚህ ጥንቃቄዎች መደረግ ያለባቸው፣ ስራዎቹ መሰራት ያለባቸው። አንድን አምባገነን ማንገስ የሚችል ምንም አይነት አደረጃጀት እንዳይፈቅድ የማድረግ ስትራቴጂ መነደፍ ያለበት
ሳይሆን ሌሎችም ነገሮች ሙስና የሚባል ነገር በዛ ቦታ ላይ የሚቀመጡ ሰዎች ወደ ሙስና ሊያስገባቸው የሚችል በመንግስት ሀብትና ንብረት ላይ ማዘዝ የሚችሉበትን ነገር መቆጣጠርና ማጥፋት የምትችልበትን ሁኔታ ማሰብ ያለብህ አሁን ለግለሰቦች የምትየው አይደለም፣ በበጎ ፈቃዳቸው የምትየው ነገር አይደለም። እዚህ ላይ በጣም ሰፋፊ አጀንዳዎች ናቸው። እንዴት ነው ህዝቡን መልሰ ምናምን ነገር አንድ መንግስት ስር ባለ ፖሊስና የደህንነት አባላት እንደተለመደው መከታታይ መንግስታት ሲያደርጉት እንደነበረው እንዲረገጥ የማታደርግበት ሁኔታ የሚመጣው? ይህንን በምንድን ነው የምትቆጣጠሩ? አሉ በብዙ ሀገሮች የተደረጉ ሞክሮች አሉ እነዚህን ነገር መቆጣጠር የተቻለባቸው። እነዚህም በደንብ እናውቃቸዋለን። በእነዚህ ላይ መስማማት እንችላለን እና ዝግጅቱ ውስጥ ቀድሞ ያልቃሉ ከአብይ ውድቀት በፊት። እነዚህ ናቸው ትልልቆቹ አጀንዳዎች። አባይ አይደለም ወይ ደግሞ የኒውክሌር ጣቢያ እሰራለሁ የሚለው ነገር አይደለም፣ ወይ ሀሳብን እመጣለሁ የሚለው ነገር አይደለም፣ ወይንም ደግሞ ቅድም ያነሳው $30 ቢሊዮን ፕሮጀክት እሰራለሁ የሚለው የአብይ ተረት አይደለም። አሁን ትልቁ አጀንዳ መሆን ያለበት እዚህ ላይ ፎከስ እናድርግ ነው ብለው። በጣም አመሰግናለሁ አቶ አንዳርጋቸው ጽጌ። እንግዲህ ለአዲሱ ዓመት 2018 አደረሰ ከነመላው ቤተሰብ ላለው እግዚአብሔር ይስጥልኝ። መልካም ቀን። እኔ በጣም አመሰግናለሁ መሳይ። ለአንተም አዲስ ዓመት ከነ ቤተሰብ